የሰጥቶታል ብር ታዲያ እውቀቱ የለኝም እኔ ነው። እሱንማ አምናለሁ። መኪና እኮ ይገዛል አሉኝ እኮ። ለምን እሷ መኪና አልገዛችም? በ8,000 ዱባይ ላይ መግዛት ይችላል አሉኝ። እኔ በውስጥ ነው ሰው የሚነግረኝ ነው። ያ ሁሉ ብር ከሰጣት ለምን ለተጨማሪው ለዛ መኪና ይሄን ያህል ትሆናለች? መኪና መግዛት ከቻለ 8,000 ምንም ሊገባኝ አልቻለም። አሁን እሷ የምትሰራበትን ነገር እጇ ላይ ከገባ ብሩ 8,000 የሚገዛላት ከሆነ ምን አስጨነቃት? አሁን ለዛ መኪና ለቤት ኪራይ ከፍዬዋለሁ አለች እኮ ቅድም። ብሩስ ብለናት ለቤት ኪራይ ከፍዬዋለሁ አለች። ሙሉን ብር መኪና የሚገዛበትን ሙሉ ብር እንግዲህ አሁን ከእሷ ጋር ዲቴል እሺ፣ አመሰግናለሁ በጣም አሁን 8,000 ድርሃም ሰጥቷታል እና በ8,000 መኪናውን ገዝታ እየሰራች ይሄን ነገር ሳትጠይቅ መተው ትችል ነበረ። ምክንያቱም ስራ ነበር የምፈልገው፣ ስራ በመኪናው በ8,000 መግዛት ትችል ነበረ ይላሉ። እና 8,000 በጥሬ ሰጥቶች ነበረ። ያ ብር መኪና በእርግጥ ይገዛ ነበር? መኪና ይግዛ አላቅም። ለምን በህይወቴ መኪና ከዚህ ገዝቼ አላቅም። እና 8,000 2,000 የሰጠኝ ያው የጊቫዌው ቀን ነው። ሁሉም ሰው አይቶታል። ለኢንሹራንስ ማስቀየሪያ ብሎ ከሰጠኝ በኋላ እኔ ኦልሬዲ እኔ ራሴ ይሄንን ብር የቤት ክራይ ከፍየዋለሁ። ግን ባልከፍለው ራሱ ማለት ነው ቪዛ አሰራለሁ እና የቪዛው ከሁሉ በፊት ይቀድም ይቺ ሁለተኛ የተሰጠች መኪና ትቅርብኝ ማለቴ ነው። የበለጠ እነሱን ያናደዳቸው። ትቅርብኝ ያልሽበት ምክንያት ምንድን ነው? መኪናዋን ብትበላሽ የተበላሸች እንኳን ብትሆን በተሰጠሽ ብር እንደ አዲስ አሰርተሽ መጠቀማችም ነበረ ወይስ መኪናው ላይ ምን ሌላ ነገር አለ? ወንጀል አለበት? ለምንድን ነው ይቅርብኝ? ምንም ወንጀል ምናምን ነገር እኔ አላቅም። ይኑረው አይኑረው የማውቀው ነገር የለም። ጀስት መኪናዋን ማለት ወስደሽ ከዛ አንቺ በሰጠሽ ብር ደግሞ እንደ አዲስ 2,000 ብር ራሱ ብታወጪበትና ከእንደገና ብታሰሪው እና መስራታችም ነበረ። ለምን ይቅርብኝ ወደ ማለቱ መኪናው ወደ መግፋቱ ሄድሽ? ምንድነው ያለው ከመኪናው ጀርባ ያለው ችግር? መበላሸት ከሆነ በሰጠሽ ብር ማሰራት ትችያለሽ ብዬ አስባለሁ። ነው ለምን እንደዛ አላረግሽም? ጥያቄ አንድ ብቻ ነበረ ማለት ጊቫዌ ተሰጥቶኝ ነበር መኪና አይደለ? ህዝብ ፊት ህዝብ የሚያውቀው በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ጥያቄ ጠይቀው ይሄው አዘጋጅቻለሁ ከሁለቱ መርጣቱ ሰድ ብሎ መርጬ ተሰጥቶኝ የወሰድኳት መኪና ነበረች። ያቺ መኪና ያኔ የ2011 ሁለቱም የ2011 ናቸው። ግን በሰዓቱ የመጀመሪያ የወሰድኳት መኪና አትሊስት ደና ነበረች። በሯን መከፈት ይችላል፣ ቁልፉ አልተበታተንም፣ በቁልፍ መክፈት ትችላለ፣ የኋላው በር ይከፈታል ምናምን ሁሉ ነገር ደና ነበረ። እዚህ ጋር ግን ስንመጣ እንትን ነው እና እኔ ይሁን ይሄንንም እኮ እንዲህ በጣም እዚህ ጋር ማውራቱን አልፈልገውም ስለሌሎቹ ነገሮች። ግን አንድ ነው የጠየቁት ጥያቄ ጊቫዌ የሰጣችሁ
መኪና ለምን ትቀይሩብኛላችሁ? ኢቭን ኦኬ ይሄ መኪና መቀየር አለበት ብላችሁ ካሰባችሁ ስለማይቀረጽ ነው አባቴ። ቢቀረጽ ኖሮ ይሄ ሁሉ ለኔ ኤቪደንስ ይኖረኝ ነበረ ወይ የኔ አጋዥ አንድ ሰው ቢኖርና አብሮኝ ሄዶ ቢሆን ኖሮ እዚህ ጋር እኔ የዚህን ያህል መዳረቅ አይኖርብኝም ነበር። ምክንያቱም ምንድነው ያልኳቸው መኪናው ይቅርብኝ ቶታሊ አደረክልኝ ከመጠን በላይ የሰጠኸኝ ገንዘብ አልኩት። ይኸው ቃል ለሰማይ ለምድር እግዚአብሔር ምስክር ነው። ለሁላችንም ዓለምን እንዋሻለን፣ ፈጣሪንም ራሳችንንም መዋሸት አንችልም። ግን እዛ ጋር ምንድነው ያልኩት? በቃ ጊቫዌይ የሰጠኸኝ መኪና ነበረ። እሱም ብትሰጡኝ ከሆነ ኦኬ፣ ካልሰጣችሁም ግን አልኩት የሰጣችሁኝ ገንዘብ በቂ ነው፣ ቪዛዬን አሰራለሁ፣ የሚረዱኝ ሌሎች ሰዎች ስላሉ ችግር የለውም ስል ወደ ሌላ ነገር ተገባብኝ። ምክንያቱም ቶታሊ እንዴት ነው ለምሳሌ ህንዱ ያናገረበት መንገድ እኔ ሀምዛ የሚባለው ማለት ነው this is giveaway you should take ጌጤ እኔ አሁን አንቺን ለመረዳት በደንብ ሞክሬያለሁ። ቆይ አንዴ ልጨርስና ታወራለህ አንተ። እኔ ብዙ ድረስ የመጣ ነው። አሁን ቤካ ጋር ቀየረን የመጣ ነው በስልኩ ችግር ምክንያት ስለሆነ ነው። እና ተሜም አለ ቴስን ይግባና ፎርዋርድ ይደረግለት እንጂ አሁን ቅድም ያወራነው ነገር እኮ ገባኝ እኮ እኔ ገባኝ። ይመጣል እስኪ ይመጣ ድረስ የግል ጥያቄ መጠየቅ ስለምችል ልጠይቅ። ናቲ አንተ ምን አስጨነቀው? እኔ ለምጠይቀው ጥያቄ አንዴ ልናገርና ተሙም ስላለ ማለት ነው። ጨርስ ግን እኔ ለምጠይቀው ጥያቄ አንተ ለምን በዚህ ሰማለው? ቅዱሳንና አርኩሳን እንደምን አላችሁ? እንደምን አረፈዳችሁ? እንዴት ነው? ሰማለው? ትሰማለህ? ካርሎስ አንዴ እኔ ልጨርስና ትገባለህ። ሰማለው? እስኪ ቡላላ ጨርስ ጥያቄን። ቆይ በተራ አድርጉትና እያንዳንዳችን ያ እንደዛ ቢሆን የተሻለ ነው። ናቲኮ ማለት ገባ ግራ ገብቶኝ እኮ ነው። እሺ እኔ ነድል ስጡኝ። ቆይ ካርሎስ ተራ ይደርሳል ላውራና። እሺ ቡላላ አውራ። እኔ አሁን ጌጤ እየመለሰችልኝ ነበረ በስርዓት ትክክለኛ መጀመሪያ የተሰጠኝ መኪና ተቀየረብኝ። ያ መኪና ሲቀየር የተበላሸ መኪና የተሰጠኝ እንደነዳሁት ቆመ። ከመኪናው ጋር ደግሞ 8000 ድርሃም ተሰጥቶኛል። ያ መኪና ሲቆም ያኛው መኪናን የመጀመሪያው መኪና ካልተመለሰልኝና ካልተሰጠኝ የተበላሸው መኪና አልፈልግም ውሰዱልኝ ብዬ ገፋው ነው እያለች ያለችው። እኔ ደግሞ የጠየቁሽ ጥያቄ 8000 ድርሃም ከተሰጠሽ የተበላሸው መኪና መሰራት የሚችል ከሆነ ሁለተኛ የተሰጠሽ መኪና መሰራትና መስተካከል የሚችል ከሆነ ነው አባቴ። ለዚህ እኮ መለስኩልህ። ቪዛ ላሰራ ቪዛ በስንት ብር ነው የምታሰሪው? 5000 ብር ወይ 6000 ብር እንደዛ ማለት። እሺ መኪናው በጣም ተበላሸች ብትባል 2000 ድርሃም ይፈጃል? አዳምጠኝ። ቪዛ ያው እንትኖቹ ይሄ ምንድን ነበረ ቅድም ያሉት ነገር እነ ሙኒት እሱ ነገር ካለኝ 5000 እሱ ከሌለኝ 8000 ነው ማውጣው ለቪዛ ማለት ነው። አሁን እኔ እሺ እሱ ደግሞ መኪና ውስጥ ደግሞ በራሱ ጋራጅ እያሰራም ነበር አይደል? ባቴ ቡላላ ለምንድን ነው የማታዳምጠኝ ወንድሜ? 2000 ብሩ የተሰጠኝ ሴም ዴይ የመጀመሪያዋ ጊቫዌይ መኪና ስትሰጠኝ ነው የተሰጠኝ አልኩህ እኮ ከዛሬ ምናልባት 20 ቀን 25 ቀን በፊት። እንግዲህ ቀኑን እናንተ አስታውሱት፣ ጊቫዌይ የተሰጠበትን ቀን። ኦኬ በመሃል ላይ ስም ለማስቀየር ነው ይሄን ሁሉ ጊዜ እየጠበቀን የነበረው። እንደውም በዚህ በመሃል ላይ በጣም ብዙ ጊዜ ደውዬ እባካችሁን ይቺ ነገር መኪናዋ ኢንሹራንስም ስለሌላት እንትኑም ኤክስፓየርድ ስላረገ ቅጣት ይመጣብኝ። ማስገባው ቤኮ ተሙንም ማስገባው እኔ ፈልጓለሁ ተሙን ጨርሽ ያዳምጥሽ። ቅጣት ሊመጣብኝ ስለሚችል አባቴ ባክህን የሆነ መፍትሄ ላይ እንድረስል። ልጁ ቪዛው አልቋል። ስለዚህ አይዲው ተሰርቶ እስኪያልቅ ጠብቂ ተባልኩ። እሺ አይዲው ተሰርቶ እስኪያልቅ ጠበቅኩ። ከዛ አይዲው አለቀ አለኝ። ሮብ ቀን ደስ አለኝ። እኔም ነገ ልምጣ ስለው ሐሙስ ቀን አይ ሐሙስ የምመጣበት ሌላ ሪዝንም እንዳለ አልነገረኝ። ግን አይ ሐሙስ ሳይሆን አርብ ነው የምናደርገው አለኝና ሐሙስ ለታ ደውሎ ጠራኝ። ሌላ ቦታ የሆነ ሆቴል ሄድኩኝ። ከዛ ይሄን 6000 ድራም ሰጠኝ።
6000 ድራም ሰጠኝና ይሄ ጀስት ለቤት ክራይ ለአንዳንድ ነገር እንዲሆንሽ ብለን ነው ስራ እኛ ጋር ልንሰጥሽ አንችልም። ምክንያቱም ብንሰጥሽ እንኳን በ3 ወር አንዴ በወር አንዴ እንደዛ ነው የሚሆነው። የዴሊቨሪ ስራ ነው ልንሰጥሽ የምንችለው። ነገር ግን ቪዲዮ ላይ አሁን ሳየው አልነበረም። ምክንያቱም ኦልሬዲ እንደ አድቨርት ሁሉ አደረገ። እዚህ ጋር ያላችሁ ሁላችሁም ደውሉላት ሲል እኔ ባዮ ላይ ማስቀመጥ ስለማልችል ተባበሩኝና ቁጥሬን ባዮ ላይ አድርጉልኝ ብዬ የዛን ቀን አደረጉልኝ። ባዮ ላይ ቁጥሬን ማለት ነው። ከዛ በኋላ ይሄን አድቨርታይዚንግ አድርጎ ከጨረሰ በኋላ ገንዘቡን ከሰጠኝ በኋላ እኔ ወደ ቤቴ መጣሁ። በማግስቱ ጠዋት 9:45 ቀጠረኝ። መንገድ ላይ ገና መኪናዋን ለማምጣት ስመጣ በጣም ያልተረጋጋ ነገር ነበረ። በቃ በጣም በየ2 ደቂቃው ደውሎ መጨረሻ ላይ ግን በቃ ፋይናሊ ቶሎ በይ የሚል ነገር ነበረ። ምክንያቱም ዛሬ ጁማ ስለሆነ የጁማ ሰላት አለ ይዘጋብናል፣ ቶሎ በይ ነው በቃ። ከዛ በመሃል ግን በቃ ተይውና መኪናው ባትይዙም ችግር የለውም አንቺ ብቻ ነይ ተባልኩ። ሄድኩኝ፣ እዛ ሄድኩኝ። ቡላላ እያዳመጥክ በደንብ እሺ፣ እያዳመጥኩሽ ነው። ሄድኩኝ፣ ገባሁ እዛ ውስጥ ማለት ነው። እና 2 ባልና ሚስቶች ነበሩ መኪና የሸጡ ማለት ነው። ግን ጊቫዌው የተሰጠችው መኪና አልነበረችም። መኪና አዲስ ነበረ። ይሄ ነገር ኢንፎርሜሽኑ የለኝም። ገብቶሃል? እኔ ማውራህ አሁን ከዛ ሄደን ውስጥ ቁጥር ተቀብለን እንደዚህ ስንላቸው ኖ እንትን አትልም ማለት መስራት አሁን መስራት አንችልም፣ የሰላት ሰዓት ስለደረሰ ሲያልቅ ከሰላት በኋላ ኑ ሲባል ይህ ምናምን ብሎ እሱ ማዘነ። ከዛ እኔ አሁን ሊሄድ ነው ማለት ነው ስለው አው ሂጂና ቤት ግን በጊዜ እንድትመጪ ተብሏል፣ ሌላ የሚሰራ ቪዲዮ ስላላለኝ እሺ ብዬ ቤት መጥቼ ወዲያው ያቺኛዋን መኪና ይዤ ወደዛ ሄድኩኝ። በዛ ሰዓት ኤቢ ማርሻል መጣ እና በጣም እኔ ተናድጃለሁ፣ እጅግ በጣም ተቃጥያለሁ። መኪናዋ ልትቀየርብሽ ነው። ምክንያቱም ያ ሰውዬ ይሄ ቪዛው አልቆ ሊሰራ የተወሰነ ቀናቶች የፈጁበት ሰውዬ ቪዛው ከተሰራ በኋላ ከሀገር ወጥቷል ነው የተባልኩት። ገብቶሃል? ከዛ ጥያቄ እዛች ጋር ራሱ ጠይቄዋለሁ ለኤቢ ማርሻል። እኔ ችግር የለውም መኪናው እንኳን ቢቀር አሁን ትላንት የሰጠኸኝ ገንዘብ ቪዛይን ያሰራል። ይቅርታ እናቴ እዚህ ጋር እንዴ ላቋርጥሽ። 5 ሰዓት ሲሆን እኔ ስለምወጣ ነው። እኔ አንድ 2 ጥያቄዎች ልጠይቅሽና ተሙም እዚህ ጋር አለ አንድ ማውራት የምፈልገው ነገር ስላለ ነው። ከይቅርታ ጋር ቤኪ ይሰማል ጌጤ? በዚህ አጋጣሚ ማናጀሩ ላይ እሱ ካለ ሼር አድርጉልንና የምንፈልገው እሱን ስለሆነ አድርገናል። ቤክ አድርገናል። እሺ አንድ ቤኪ ማነው ሞዴሬተር የሚያስወጣኝ? ቤኪ አታስጡት፣ ይልን አታስጡት። አንዴ ጌጤ ይሰማል አይደለ? አንድ 2 ጥያቄዎች ነበሩኝ። እኔ አንቺ ልጠይቅሽ። እስከ ዛሬ አንቺ በህይወት እስካለሽ ድረስ ኦልሞስት እድሜ ዘላለምሽን ወይ ቤተሰቦችሽ ኡር ደግሞ ዘመዶችሽ ኡር ደግሞ ሚዲያ ላይ ያለ ሰው ወይ ደግሞ ከሚዲያ የወጣ ሰው 8000 ድርሃም እና አንድ ትንሽ የተበላሸሽ መኪና የሰጠሽ ሰው አለ? ልስጥሽ ያለሽ ሰው ነበር እስከዛሬ? አዎ። እስቲ ልጠይቅሽ። አዎ 8000 ድርሃም ልስጥሽና መኪና ልስጥሽ ያለሽ ሰው ነበር? 8000 አይደለም። አዳምጠኝ ልነግርህ። ጥያቄውን ካመጣኸው ኦልሬዲ ተሙ ይሄንን $2000 $2000 ድርሃም እና ቆይ ኖ አታምታችሁ ጥያቄውን። አንዴ ተረጋጊ። እኔ ቆንጆ ተረጋጊ እኮ ተረጋጊ። አንድ እንድትመልሽልኝ የምፈልገው አንድ መልስ ብቻ ነው። አንድ መልስ ነው። አይ ነበረ ኦር አልነበረም። እቺን ቃል ብቻ ነው የምፈልገው። ማለት እንድታብራሪልኝ አይደለም የምፈልገው። ነበረ ከነበረ ታዲያ ለምንድን ነው ሚዲያ ላይ ወተሽ ህዝቡን እያስቸገርሽ የነበረው? እንደዛ ከሆነ ለጌጤ ያስፈልጋታል። ለጌጤ እንደዚህ ሲባል ለምን ተቀበልሽ ታዲያ? ለምን ተቀበልሽ? እንደዛ ከሆነ ከኤቢ ማርሻል እንደዛ ከሆነ ተሰጠኝ። ይሄንን ኤክስፕሌን ማድረግ እችላለሁ። ካርሎስ ኦኬ፣ ቀጥይ። ኦኬ፣ ጠይቂ። እሺ፣ ይሄ የሆነበት ወደ ኤቢ ማርሻል ጋር የመጣንበትን 100% ያለውን ነገር ሳስረዳችሁ እኔ እዚህ ጋር ከጠየኩ በኋላ ይህን ጥያቄ
ኤቢ ማርሻልም የለም፣ ምንም ነገር የለም። ፎሎወሩም አይደለሁም፣ እሱም እስከነ መፈጠሪያ አያቀኝም። ይሄን ጥያቄ እኔ ከጠየኩ በኋላ ሳራ ቤት ገባሁ። ሳራን ታውቋታላችሁ? ሳራ ቤት ስገባ ማን ይኖራል? ሙኒት ወይም ማሚ ነበረች። እዛም በማግስቱ ማሚ አምጧት ብላ መሐመድን ላከችው። ይዘውኝ ሄዱ። እሷ ኦፊስ ውስጥ ተቀመጥን። ምን አለበት ቪዲዮ ቢቀረጽ ይቀርብ ነበረ፣ ግን ቪዲዮ አላስቀመጠችም። ኦሬዲ ግን ዊትነሶች ወደ 4-5 የሚሆኑ ሰዎች አሉ። እኔ ዛሬ ላይቭ ላይም አውርቼዋለሁ። ሚውት ቢያደርግ አሪፍ ነው። ዛሬ ላይቭ ላይም አውርቼዋለሁ። ምክንያቱም ስለሚታወቅ ነገሩ። የማይታወቅ ነገር ቢሆን እምዋሽ ቢሆን ኢትስ ኦኬ፣ ግን እነ ሳራ ቤት የተወራ ነገር ነው ይሄ ነገር። ከዛ በኋላ እኔ ሙኒት ይዛኝ እሷ ጋር ሄጄ ምንድነው ያለችው? ይሄ ሁሉም እንዲሰማው ልናገር አልፈለኩም ነበረ። 15 እና 20 ሺህ ድርሃም ብናወጣ አረቦች ሊቀመጡበት የሚችሉትን መኪና መግዛት እችላለሁ። ላንቺ ልብሽን እርፍ አድርጊው፣ አትጨናነቂ እኮ ሰተውሻል። አዳምጠኛ። ለምንድን ነው ማታውቀው? ታወሬ በዘለለ ማለት ኤቪደንስ ባለው ያለውት የሰጠኝ ሰው አለ ወይ ያደረገልሽ አለ ወይ? ጨርስ ካርሎስ ጨርስ። እሷ ከዛ ጨርሽ ግን እኔም ካርሎስ እኔም ብራዘር ዋት ሃፕን እንዴ? የውልክ ጨርስ ይሄ ነገር ጨርሽ ጌቴ ጨርሽ። ዲቴል ነው የምነግርህ፣ ማርያምን እነግርሃለሁ። ችግር የለውም። ከዛ በኋላ እጠጣለሁ ቁጭ ብዬ። ከዛ እሷ ይሄን ብላ ተናግራ ቪዛሽን ደግሞ ሳራ ፕሮሚስ ስለገባች ሳራ ጋር ገብተን የቪዛሽን ብር እንወስዳለን፣ እንሰበስባለን። አለቀ እዚህ ጋር። ከዛ በኋላ የትኛውም ላይቭ ላይ እንዳትወጪ፣ የትኛውም ቦታ በቤትሽን ብር እንዳትጠይቂ፣ ሌላው ቦታ እንዳትገቢ እሺ። ከዛ በማግስቱ የኤቢ ማርሻል ቪዲዮ ከየት እንደመጣ ማቀው ነገር የለም። እኔ ራሴ የሆነ ቦታ ቁጭ ብዬ እንደ ማዕበል ህዝቡ የኔን ፎቶ እየፖሰተ ለጌጤ ስጣት ይላል። ለምን ካላችሁኝ ሳራ ቤት ስለነበር የታየሁት ለመጀመሪያ ጊዜ ማለት ነው። ገባህ ቤኪ? እና ተጥለቅልቋል። ኢቭን ማለት ነው ማለት እኔ የማታምኑኝ ከሆነ ሳራ መጠየቅ ትችላለች፣ ሙኒት መምጣት ትችላለች። እነሱ እዚህ ጋር ቆመው እሺ የኔ ቆንጆ እሺ ይሄ ነው። እዚህ ጋር ልጠይቅሽ አንድ ነገር። እዚህ ጋር ኦኬ ገብቶኛል፣ ተረድቼ። እኔ አንድ ጥያቄ ልጠይቅሽ። ኦኬ እንደዚህ ከሆነ አንቺ እንደዚህ እናረግልሻለን ካሉ አይ በጣም አመሰግናለሁ፣ ልትረዳኝ ስለሞከርክ ህዝቡም ድምጽ ላይ ስላረጋችሁኝ በጣም አመሰግናለሁ፣ እነዚህ ሰዎች ሊያረጉልኝ ስለሆነ ለጊዜው አመሰግናለሁ ብለሽ ቪዲዮ መስራት ትችይ ነበር ወይ ደግሞ መናገርም ትችይ ነበር አይደለ? ሆይ ለምን ይሄን አላረግሽ? ለምን እንዳላ ያ ኦፖርቹኒቲ ከቀረበልሽ የህዝብ ጥያቄ ስለነበረ የህዝብን ጥያቄ ተቀብሎ ይሄ የህዝብ ጥያቄ አይደለም። ኖ ይሄ የህዝብ ጥያቄውን አንቺ ይሄን ካገኘሽ የህዝብ ጥያቄ ቢሆንም አንቺ የራስሽ የሆነ ነገር ሰው እሰጥሻለሁ ብሎ አንዴ ቆይ ልጨርስ አንዴ ቆይ ሌሚ ፊኒሽ የኔ ቆንጆ አንዴ ልጨርስ። እኔ ኤቢ ማርሻልንም አላውቀውም፣ ጌጤ አንቺ ሚዲያ ላይ ሲዘዋወር ነው ማግሽ። የሁለታችሁም ጥላቻ የለብኝም። እኔ እዚህ ጋር ያየሁትን የሰማሁትን ቁጭ ብዬ የተረዳሁትን ልጠይቅሽ ነው የመጣሁት፣ እዚህ ጓደኞቼም ስለሆኑ ማለት ነው። እኔ አሁን የምጠይቅሽ እንደዚህ ከተባልሽ አንቺ ይሄ ሁሉ ፕሮሚስ የሚገባልሽ ከሆነ ያን እድልሽን አበላሽተሽ ለምን ሌላ ሰው ጋር ሄድሽ? ይሄ ለምን ሄድሽ? ይሄን መልሽልኝ። እኔ እኮ አላበላሽም እኮ ለምን ሄድሽሽ? እሺ ካላበላሽሽው ለምን አልፈልግም አላልሽም? ለምን አልፈልግም አላልሽም? እኔ ካርሎስ እኔ ልጠይቅ አንተ ካርሎስ አንዴ ቆይ ተሙ ወደ አንተ መጣ ወደ ኋላ እየሄደ ነው ካርሎስ። አይ ለምን መሰለህ? እሺ ወደ ኋላሽ ወደፊት ደግሞ እንሂድ። አንዴ ቆይሽ ተው፣ ይሄ ጥያቄሽ ይዝለልሽ። አንዴ ልጠይቅሽ፣ ሁለተኛ ጥያቄ ደግሞ ምንም ጥያቄ እንዳልኩ ችግር የለውም። ኢትስ ኦኬ። ሁለተኛው ጥያቄ አንዴ ቡላላ በመቤት አንዴ እኮ ተረጋግቼ ነው እያወሩ ያሉት እኮ ብሮ። ሁለተኛ ጥያቄ ደግሞ እሷ የምትመልስልህ ሊሚትድ ነዋ እየሆነ ያለው። አንደኛ እንደማትናገር ታውቃለህ ሁሉንም ነገር። ያንን እያወቅ ሁሉንም ነገር እየጠየካት ነው። ፐብሊክ ላይ መናገር ልፋይናት ለምን ሚዲያ ላይ ያለውን ነገር ተናግራለች። ለምንድን ነው ሁሉንም የማትናገሩ? ምክንያት ይሄ እኮ ወንጀል አልሰራችም አልገደል ለምን አትናገርም? ኦኬ እሺ አንተ እሱ ወንጀል እስካልሆነ ድረስ ፋይናት ለምን አትናገርም? እሺ ካርሎስ ቆይ እኔ እናንተ አንዴ እናውራ፣ ሌሎቹ የሚካረጉልን ማለት ነው። ኦኬ ቴንክ ዩ። አንተ
እሷ አሁን የጠየካት ጥያቄ በጣም ፌር ጥያቄ ነው። በጣም አሪፍ። ይሄ ልጅ በእሷ በግምት በእርግጠኝነት 70 ወይ 80 የሚሆን ቪዲዮ ሰርቶባታል። ገንዘብ ያገኛል አያገኝም? አያገኝም። አቤት አያገኝም። ለምን? ቪዲዮ ስለሰራ እንዴት ነው ገንዘብ የሚያገኘው? ቲክታክ ይከፍላል እንዴ? ቲክታክ ካምፓኒ ይከፍላል ቪዲዮ ስለሰራ? አታውቅም? አይከፍልም። ቪዲዮ ስለሰራ አይከፍልም። ኦኬ ዱባይ አልከፈለም። አይከፍልም። ፎሎወር ኦኬ እሺ አልከፈለም። ፎሎወር ቤኔፊት አይደለም እንዴ? ፌመስ ነው ልጁ፣ በጣም ፌመስ ነው። ከበቂ በላይ ፎሎ አለው። ፌመስ ነው ከበቂ በላይ ፌመስ ልጁ ገንዘብ አለው። ካርሎስ ፎሎወር አንዴ ገበያ መሰለህ እኮ ተራ በተራ ነው። ካርሎስ በመደማመጥ ብናወራ አንዴ ፕሊስ፣ እኔና ተሙን ጨርስ። አንዴ እዩ በእናትህ እኔና ተሙን ጨርስ። አንዴ ፕሊስ፣ እኔና ተሙን ጨርስ። ኢትዮጵያ ውስጥ በሚሊዮን ተከፍለው ፎሎወር ያገኙ ሰዎች አሉ የሉም? በሚሊዮን ተከፍለው ፎሎ ያገኙት አሉ፣ ግን ለእርዳታ ብለው ነው ያን ነገር ያደረጉት። ለእርዳታ ለፎሎ ብለው አይደለም። ይሄ ምንድን ነው? ለእርዳታ ብለው ነው ያደረጉት። ይሄም ለእርዳታ ብለው ነው ያደረገው። ፌመስ ለመሆን ወደ ቤኔፊት ከመጣ ብዬ ነው። ፌመስ ለመሆን ልጁ አይደለም የመጣው። ወደ ቤኔፊት ከመጣ ይኸውልህ ታሙ፣ አንድ ጥያቄ ልጠይቅ። በጣም የሱ ቤኔፊት ይኸውልህ ከፈጣሪ ያገኘዋል። እሱ ነው የሱ ቤኔፊት። ለኔ የማስበው ህዝቡም የሚረዳው ይሄ ነው። ከፈጣሪ ያገኘዋል። ቤኔፊቱ እሱ ነው እንጂ ለሰው ስላደረገ ነገ እንደሚሰርቡ እያወቀ ከሰው ምንም ነገር ጠብቆ ቤኔፊቱ ከፈጣሪ ነው። ለምን በግዱ ሰጂ ወይም እሺ ቴንክ ዩ። እኔ አንድ ጥያቄ ልጠይቅ። ስማ አንድ ጥያቄ ልጠይቅ። 8000 ድርሃሙን እና መኪናውን እሷ መጀመሪያ ሌላ ሰው እየረዳት እረዳሻለሁ ካላት ለምን ድጋሚ ተቀበለ? ለምን ተቀበለች? ህዝቡ ነው ለጌጤ ስጣት ያለው፣ እሷ አይደለም መጀመሪያ ሄደችው። አይ ህዝቡ ሲል እሷ ደግሞ ዲክላይን ማድረግ ትችላለች እኮ። ዲክላይን እኮ ማድረግ ትችላለች እሷ ሌላ ኢንካም ካላት። ይሁን ሜክ ሴንስ የሚያደርግ ነገር ኖ ሌላ ኦፖርቹኒቲ ካላት። አንድ ነገር ልንገርህ፣ ስማኝ፣ አንድ ነገር ልንገርህ፣ አንድ ሪያሊቲ ልንገርህ። የሁለት ሰው ክርክር አታርጉ። አንድ ሪያሊቲ ልንገርህ። አንድ የሁለት ሰው ለማድረግ ሳይሆን ይሁን ቤኔፊቷን ካወራ አዘለም አቀፋ አንድ ነገር ልንገራችሁ። ካርሎስ በማርያም አንዴ በማርያም ዝም በል። አንዴ ዩሽ ኖ ክርክር አናርጉ። አንድ ነገር ልናገር። አንዴ እሺ ክርክር አይደለም፣ የራሴን ሀሳብ ተናግሬ ልወጣ ነው። አንዴ ቆይ እኮ ቁም ነገር ነው። አንዴ እዩ ፕሊስ፣ አንዴ ቆይ። እዚህ ውስጥ ያለ ነው ሁላችን ብኖ 4300 ሰው አለ። እስቲ በግላችን አንድ የተበላሸ መኪናና 8000 ድርሃም ለአንድ ግለሰብ እንስጥ። የምንተች ሰዎች እንስጥና እናወራ። 0.5 ሳንቲም ሳሰጥ ከ400,000 ብር በላይ አውጥቶ የሰጠን ልጅ በዚህ ልክ ድረስ ብሌም ማድረግ is not fair። ልጁ ስላለው ነው የሰጠው። አንተ ፌክ አልከው። አንተ ስትተሙ 24 ሰዓት ስለፈልግ ነበር። ስጥና አውራ በቃ አንተ ሰጥና አውራ። ወሬ እኔ ሰጣለሁ ያልሰከስኩም ቢሊየነር ነኝ ብዬ ሰጥቷል። እሱ እኮ ሰጥቶ ነው ያወራው እኮ ሰጥቶ ነው ያወራው እሱ ብሮ። አንተ ቁጭ ብለህ 24 ሰዓት ያልሰጡ ሰዎች ሳሰጥ ዝም ብለህ 24 ሰዓት እንደ ፍየል ትለፈልፋለህ። 24 ሰዓት ስጥና አውራ። ቁጭ በይ እንደባል ሳይንስ የለም እንዴ? ይኸውልህ አንድ ነገር ትቃወመዋለህ። አሁን ይቺ ምክንያት ስታደርግ እየሮክ የመጣህ ቤቱን አስተካክል። ቤቱን ግልጽ ነው። ሁላችንም ቢሆን 4500 ያለን ሰዎች እንስጥና እንተች። ለደሃ እንጂ ማውራት ያለብህ ገና እንደገና ስክሪን ላይ እሱ ካርሎስ ሰንሰለት ስላሳየ ለሱ መወገን አሁን ይኸውልህ የመጣንበት መፍትሄ። አንተ ግን በጣም ብዙ ሰው የሚያደርጉ ሰዎች ትተቻለህ። የሽምብራው ጠርጥር ሚያምታታ አይወድም። ዴባ ነው ድራማ ነው የሰራው። ምን አደረገ? ካርሎስ ጋንጋ ፓረኮ እኮ በቃ ሌሎቻችን እንትን ሆነ እኮ ገንዘብ ስለሰጠ ነው ሌባ የሚባለው እንዴ? ሪያሊቲ ሁላችንም እናውቃለን። ገንዘብ ስለሰጠ ሌባ አይባልም። የማንንም ገንዘብ አልሰረቀም። የማንንም ገንዘብ ከኪሱ ጋር ማይነስ አድርጎ ነው የሰጠው። ገባ? ማይነስ አድርጎ ነው የሰጠው። ማይነስ አድርጎ ነው የሰጠው። ምንም የተጠቀመበት ነገር ሰይፉ ላይ ቀረበ። ዝም ኦልሬዲ የኢትዮጵያ ሕዝብ ያውቀዋል። ገባ? በደምብ ሞዴሬተሮች ለምን አስወጣችሁት? ሚዩት ማድረግ እየቻለ አንዴ እስቲ አንዴ ቡላል ሀሳብ ልስጥ። እኔ ሞዴሬተር አታስወጡ ሰውን። ቡላል አንዴ እስቲ ዝም በል ቤኪ። ይኸውልህ ጌጤ እንድትረዳ የምትፈልግ ከሆነ ማለት ነው እዚህ ጋር ተቀናቃኝ ያስገብተ ተሙ ለምሳሌ የኤቢ ተቃራኒ ነው አይደለ? ኤቢ ማርሻል ፎሎ ፈልጎ ነው ምናምን ፌመስ ነው። ሴፉ ላይ የቀረበ የኢትዮጵያ ህዝብ የሚያውቀው ፌመስ ነው።
ፎሎ ፈልጎ ምናምን አትበሉ። ጌጤም አንቺ እርዳታ የምትፈልጊ ከሆነ ተሙን ይዘሽ አትንጦልጦይ። በቃ ወይ ቤትሽን ክፈቺ ወይ እኔ ዛሬ ስሰድበው አልነበርም እንዴ? በቃ አሁንም ቢሆን በየቤቱ ውስጥ እየገባ እንደዚህ አጀንዳ ለምን ይሆናል? ተሙ አንተ ለራስህ ማንም አያውቅም። ዳጣ ነጋዴ ነህ። ዳጣ አቅጥነ ምሽት ነጋዴ ቸርቻሪ። በስርዓት የምታወራ ከሆነ በስርዓት አውራው። ምንድን ነው ለስድብ? ይኸውልህ ምን ያህል ተውና፣ ይሄ ተከፋዮችን ተዋቸው። ከዛ ከሰንሰለት ውስጥ የሆነ ነገር ይጥልልሃል። እሱን ተውና አሁን ለጌጤ በስርዓት ቆይ አንዴ። አሁን በጣም ብዙ ነገሮች እያወራን ነው። የመጣንበትን ነገር ቆይ ናቲ ቡላ ላይ የለም እንዴ? ቆይ ምንድን ነው? ተረጋጉ እንጂ ቤቱን እኮ በጠበጣ አንቺ ተረጋግተሽ ይኸውልሽ፣ እነዚህ ድራማዎች ይቆማሉ። እነዚህ ድራማዎች በሙሉ ይቆማሉ። ገባሽ? ስለማቅ ነው። ብዙ ግሩፕ ብዙ ሰው ይላካል። የቱ ጋር ነው ካርሎስ? እነዚህ ፕሬሸር ይፈጠርብሻል። ገባሽ? ይሄንን ቀድሜ እርሊ ነግሬሻለሁ። እኔ እንከባበር የሚለውን ሳብሽ ሌባ ከሆነ አልሰማም። ትታነቃታለህ። ሌባ ነህ። ድራማ ማንም የፈለገ ግሩፕ ብትልክ ትሞታታለህ። እኔ ተሙ ነኝ። አልሰማም። እኔ አሁን እስካሁን አላወራም። እኔ አሁን ሀሳብ የምመሰለብ ተሚ መኪና ትክክለኛ መኪና ተሰጥቷት ያ መኪና ተቀይሮባታል። ያረጀ መኪና ተሰጥቶ ቆሞባታል። ግን ደግሞ ብርም አንድ ላይ ሰጥቷታል። ከዛ ብር ላይ ደግሞ 6000 ድራም ያህል ቪዛ ምናምን አሰርታበታለች። ስራ ነው የምትፈልገው፣ መስራት ነው የምትፈልገው እቺ ልጅ አይደል? ያ መኪና በዛ በቀረው ብር አሰርቶ መንዳት መስራት ይቻላል። ግን እኔ እንደገባኝ ከሆነ ጌጤ እዛ የተገባላት ብር ነበረ መጀመሪያ ከሱ በፊት ከማርሻል በፊት ስታወዳድረው የበለጠ ጥቅም እዛ ነበረ። እሱ ሰጣን ነገር ደግሞ ጎዳት። እንከባበር የሚለውን አካውንት እንደተረዳሁ ላገኘው አልቻልኩም። እዛ መጀመሪያ የተገባላት ቃል አዲስ መኪና ምናምን ተብላ ቃል ተገብቶላት እያለ ነው ወደዚህ የሚገርም ላይ ስለወጣው ከሌላ ሰው ጋር ከናጋ ከመምጣቴ በፊት ማለት ነው። ኤቢ ማርሻል ጋር ገብቶኛል፣ ሰምቼሻለሁ በደምብ ስለሰማሁት ስለነበረ ቅር ተሰኝተውብኛል እነሱ። ከዛ እዛ ጋር ያለው ነገር ቆሟል። ግን አሁን እዚህ ጋር የህዝብ ጥያቄ እንጂ እኔ ኤቢ ማርሻል ጋር መጥቼ የጠየኩት ነገር የለም። ከዛ በኋላ ደግሞ መኪና ህዝብ ፊት አምጥቶ የሰጠኝን ይስጠኝ አልኩኝ እንጂ እኔ አልፈልግም ብዬ የገፋሁት ነገር የለም። ፕላስ ደግሞ ሲቀይሩ እንኳን መንገር ነበረባቸው። መኪናውን ቀይረነዋል ጌጤ ብለው ቢነግሩኝ መልካም ነበረ ነው። ሌላ ነገር እኮ ጌጤ መኪናው ተቀየረ። ከተቀየረ በኋላ ደግሞ አንቺ ቪዛሽን ካሰራሽ በኋላ የተረፈ ብር አለ አይደል? ስራ ነው አይደል የምትፈልጊው? ያ መኪና አሳድሶና አሰርቶ መንዳቱ ምን ጉዳት አለው? ሲቀጥል ደግሞ እኔ አንቺ ጌጤ አንቺ እንደተረዳሁሽ ከሆነ መጀመሪያ እነ ሙኒት ቤት እነ ሳራ ቤት የተገባልሽ ቃል የተሻለ መኪና ነበረ። ህዝቡ ኤቢ ማርሻል ስጦታ ሲል ለጌጤ ሲባል ወደዚህ መጥቶ ያገኘሽው ነገር ከዛ ጋር ስታነጻጽሪ ስላናደደሽ ጌጤ አንቺ ራሱ ምንድነው አሰሚም እንዲህ እያወራሁ ነው ይቃቆማሉ። ከዛ አንቺ ታወራለሽ እንደፈለግሽ ብቻ ትንሽ አስጨርሽኝ። ስታነጻጽሪው መጀመሪያ እነ ሙኒት ጋር ወይም ነሳራ ቤት የተገባልሽን ብታገኚ ጥቅሙ የበለጠ እንደሆነ ሲገባሽ ይሄን አሮጌ መኪና አልፈልግም ውሰዱልኝ፣ ብሩን ግን ቀቅዬ በልቼዋለሁ ብለሽ እንደገና እንደ አዲስ የመኪናው ጉዳይ ተነስቶ ነሳራ ቤት አዲሱ መኪና እንዲሳካ ነው ፍላጎትሽ። እኔ የገባኝ ይሄ ነው። እውነት እንናገር ከተባለ ኤቢ ያጠፋው ጥፋት መኪናዋን ማሰራት የሚችል ብር እጇ ላይ አለ። ምንም ያጣ ሰው ከምንም የተነሳ ሰው 8000 ድራም ተሰጥቶ አሮጌ መኪና ቢሰጠው አሮጌው መኪና እንደ አዲስ ቆጥሮ አሰርቶ እየሰራ ይኖራል። እንደዚህ መጥቶ አይናገርም። ምንም የለውም። በቃ አትሊስት ስራ ለማግኘት ይሄ በቃኛል ብሎ ያስብና ያን እየሰራ ኤቢን ያመሰግነዋል። የኤቢ ትክክለኛውን መኪና ያኛውን አልሰጠኝምና ምናምን ብሎ የሚመጣ ሰው ከዛ ጥቅም ጋር እያነጻጸረ ያለ ሰው ስለሆነ ነው። ጌጤ አሁን ነሳራ ቤት ያለው መኪና ለምን አመለጠኝ ብላ በዛ ንዴት ይመስለኛል እንደዚህ መታ የተናገረች ያለች። ታሙ እኔ በነፃነትና በእንትን ነው እየነገርኩ ያለው። ቡላላ አንድ ነገር አሁን አየህ፣ ይኸውልህ በግሩፕ በመስደብ አፋፏን በማለት ማንም አባቷ ያቆማት አታቆሟትም። ትጮሃታለህ፣ ኮመንት ላይ ትዘላለህ፣ ቪዲዮ ትሰራለህ። ሌባ ነው። ትሪክን ድራማን ይሄ ማህይብ ጭንቅላቱን ሊሸውደው ይችላል። አትሸውዱንም እኛን። እዚች ልጅ ላይ ድራማ ተሰርቷል። ብዙ ትሪክ ተሰርቶባታል። እንዳትናገር ተደርጋለች፣ ታፍናለች። ጭራሽ የሚረግጣት ሰው ነው የሚላከው።
የፈለገ ሰው ብትልክ ቢሊዮነራችን የፈለገ ሰው ብትልክ ሌብነት ነው። ጠያፍ የእሱን ነገር ተወና እኔ የተናገሩትን ሀሳብ እስቲ አንተ አገናዝበውና የኤቢ ማርሻል የግል እዚህ ጋር ለምን አስተማኝም አልገባኝም። ለምንድን ነው ቆይ ማርያ እንዴ ተሙና ቡላላ ጌጤ አንቺ ተይ እኔና እሱ ነው ጌጤ ስለም አንቺ ሲጀመር ይውላችሁ ሊሚትድ ናት። ጌጤ ሁሉን ነገር ማውራት አትችልም። ጥያቄ ካነሳላችሁ ዝም ነው የምትለው፣ አትመልስም። ከኤቢ ማርሻል ጋር ያለን የግል ጸብተውና እኔ ያነሳሁትን ሀሳብ ዝም ብለህ እስኪ አስብ። አንዴ ተሙዬ እዚህ ላይ ልጨምርልህና አንድ ላይ ትመልሳለህ። ኧረ ተራ በተራ እናውራ በእናታችሁ። ቤቱን እኮ በረበጣችሁ። አንዴ ልጨምርልህ። መስማት ያለብን እኔ የግል ጸብ ቤት ነው የሚኖርብኝ እንዴ? ሰው የሆነ ስህተት ሰርቷል ማለት የግል ጸብ ነው እንዴ? እኔ ስለ ኤቢ ማርሻል የቁመና ታሪክ አውርቻለሁ። ስለ ህይወቱ ስለ ግል ህይወቱ ነው ያወራሁት። ስለ እስካም ነው። እስካም እንዴት ነው አንድ ሰው ጠረጥራለሁ ካለ እንዴት የግል ጸብ ይሆናል? በምን ሂሳብ ነው የግል ጸብ የሚሆነው? ከዚህ በፊት እኔ ተናግሬ የግል ጸብ ሆኗል። ፍሬንዶቼ ናቸው እኮ በሰሩት ስህተት እንዲህ ነው ብዬ ተናገርኩ። እንዴት ሆኖ የግል ጸብ የሚሆነው? እሺ ኤቢያን በሰጠው እርዳታ ምን የሚጠቀመው ነገር አለ? አንድ ጊዜ ቡላላ እስኪ አንድ እድል ስጠን ለኛም። ይኸውልህ ተሙ ምን አለ መሰለህ፣ አሁን አንተ ያየኸው እይታ ሊኖር ይችላል። እውነት ለመናገር ሌሎችም ሀሳብን የሚጋሩ ሰዎች ሊኖሩ ይችላሉ። ግን እንደዚህ ስትናገር በመረጃና በማስረጃ አሁን ልጅቱም ያላት እውነታ ሊኖር ይችላል። እሱን ይወክለኛል የሚል ወይንም ደግሞ ልጁንም ደግሞ ወክላለሁ የሚል አካል ካለ መጦ እሷም የራሷን ሳይድ ነው እዚጋ እየተናገረች ያለው። ምንም ሪከርድ የሆነ ማስረጃ እየቀረበ አይደለም። ሞር ለህዝቡ ትራንስፓረንት እንዲሆን ማለት ነው። ገባ? እንደዛ ቢሆን አሪፍ ነው እንጂ አንተም አሁን ያየኸው ነገር አለ። ያ ነገር ግን ውስጥ ላይ ያለውን ነገር ለህዝቡ መግለጽ በንግግር ብቻ አሳማኝ የሆነ ምክንያቱም አንተ እዚጋ ክሪቲሳይዝ እያረክ ነው። ልጅቱም ደግሞ የደረሰብሽ ነገር አለ። ይሄ ነገር በሱ ሳይድም በሷ ሳይድም ሆነው የተባባሉትን ነገር እዚህ ህዝብ መፍረድ አለበት፣ እውነታው እንዲወጣ ከተፈለገ ማለት ነው። ወደ እርዳታው እንሂድ የሚባል ከሆነ ልጅቱ መረዳት ካለባት መርዳት ይቻላል። ነገር ግን ኬዙ ይሄን ኬዝ እሷም ልጅቱ እንደ ቪክቲም እንደሆነች የምትናገር ከሆነ ግን ማስረጃዎች መጠው ሞር ክሊር ሆኖ ህዝቡ ቢያውቀው መልካም ነው ላለው። እሺ እኔ የሆነ ነገር ልጨምርልህ። ትላንትና ማለት ነው ተሙ አዋርቶኝ ነበር። አንዴ ብላኩ ማስረጃ ብሏል አይደል? ማስረጃ በነገራችን ላይ ዲል ያደረጉት ሁለት ሰዎች ናቸው። እኔ ከጌጤ ጋር ያወራሁትን ተጨባጭ ነገር እሷ ጋር ያለውን ነገር ነው የነገርኳቸው። እኔ ጋር አይደለም ታይትል ያለው ገንዘብ የተለዋወጡ ማስረጃ ማለት በሀፎፍ ሆነ ዲል ስታደረግ ነው አይደል? ማስረጃዋ ባለቤቷ እዚህ ጋር ነው ያለችው። እኔ ባለቤቷ ስለታፈነች ድምፅ ነው የሆንኩላት መናገር ስለማትችል። አሁን ይሄ ሁሉ ህዝብ መጥቶ እያወራ ያለው በሱ ድምፅ ነው እንጂ ችሊ ተቀብራ ነበር። ማስረጃው ያ ነው። አሁን ምናልባት እኮ ጌጤ አንዴ ሜቢ ተሙ እኔ አንተን ሀሳብ ልደግፍ እችላለሁ እኮ ሜቢ አንተ እየሄድክበት ያለው ወይ ሜቢ እኔ ሰፖርት ላደርግ እችላለሁ። ነገር ግን አሁን እዚህ ጋር ንግግሮችን ስናደርግ በእሷ ሳይድ አንተም ጋር ደግሞ ያለው እውነት አለ። እሱን ጀስት ላይክ ማስረጃ ሆኖ ለህዝቡ ቢቀርብ ቢያይ የሆነ ሪሊያብል ነው። ገብተዋል። አሁን ልጁም በቪዲዮ እንደዚህ ብያት ነበር ይላል። እሷም ደግሞ ብዙ ክላሽ የሚያደርጉ ነገሮች አሉ። ገባ ለማሳመን እንጂ እኔ አሁን በሱ ሳይድ ሁኜ ወይም ደግሞ አንተ እያልከው ያለው ነገር ስህተት ነው ለማለት አይደለም። ነገር ግን እዚህ ጋር ኦልሞስት አራውንድ ላይክ 5K የሚሆን ሰው ቁጭ ብሏል። የምንናገረው ንግግር እሷም ውስጥ ላይ ነው ኬዙን የጨረሱት። ስለዚህ ወደዚህ አምጥተው በሱም ሳይድ ያለውን ነገር ሞር ትራንስፓረንት ቢሆን በቃ ግልጽ ማንጋ ኬዙ እንዳለ ማንጋ ችግሩ እንዳለ ሞር ይታያል። ከዛ በኋላ ኬዝ ክሎዝ ዳርጎ ልጅቱ የምትረዳ ከሆነ ትረዳለች፣ ካልሆነ ወደ ሌላ መንገድ መሄዱ ይሻላል። በጣም ሲምፕል ይሄ ነው። ከዛ ውጭ ግን ፐርሰናል የሆነ አይዲያ የምንነጋገር ከሆነ አንተም የራስን የሆነ አይዲያ ነው ያለህ። የሚገቡ ሰዎችም ሜይ ቢ እሱን ሰፖርት የሚያደርጉ ይሆናሉ። ዝም ብሎ ጉንጭ አልፋ የሆነ ነገር ነው የሚሆነው። ገባ? ስለዚህ ለመቋጨት እንደዛ እኔ ተሙን ጥያቄ ልጠይቀው በበጎነት ነው አሁን መጠይቃችሁ። ልጅቷን በጣም አዝናለሁ ስለተፈጠረው ነገር። ግን እሷ ይሄ 8000 ድራም ከተሰጣት እዛ ሀገር ያው በዛ ሀገር ስታንዳርድ ነው የምናወራው፣ መኪና መግዛት ይችላል ተብሏል። አንዳንዴ ገብተዋል። ይሄ ጥሩም ይሁን መጥፎ ልጁ ለራሱ ነው። ግን ሌባ እንኳን ሰርቆ ሸር ካረገ ሸር አድርጓል፣ ሰጥቷል። አትሊስት የሆነ እንድትበላ አድርጓል። ሌባ ቢሆንም ለራሱ ነው ሌባ የሆነ። ለችግሬ ግን እንደሰጥቶኛል። ስለዛ አንዳንዴ ላይክ ሞሰውን ይሰጥህና ክዳኑ ከተንጋደደ
እንደገና የሆነ ፊክስ ማደርግበት ነገር ከሰጠኝ ያንን የተንጋደደውን ነገር ለምንድን ነው ማስተካከል ያቃተኝ? ላይክ ከተረዳሽኝ አስተካክዬ ችግር ካለ ሌላ ነገር አሁን ነተሙን ቤካን የሚመስል ወንድም አለ ይሄ ነገር ጎሎኛል ብላ ያልመጣችበት በጎነቱ ላይክ እንዴት ጎደላት? ገብቷል? የተሰጣት ነገር እያለ ያልተሰጣትን አጉልታ ለምን አወጣችው ነው ችግሩን። 8000 ድራም የሚባለውስ አንድ መኪና ይገዛል የሚባል ኢንፎርሜሽን ነው የሚነገረን። ለምን እንደዛ አላደረገችም? እሺ አንደኛ እናውራ። አሁን ደግሞ ቤኮ እኛ አሁን መጀመሪያ የገባነው እኛ ነን። እስካሁን ግን ቤቱ እንዳይበጠበጥ በደንብ እየሰማን ነበረ። አሁን ይኸውላችሁ ተሙን አሁን ተውት። ተሙን አሁን አይደለም መናገር የጀመረው። ተሙ በፊት የመሰለውን ነገር ሀሳቡን ይናገራል፣ የመሰለውን ነገር ያረማል። ሲያስረዱት ደግሞ አምኖ ይቀበላል። አሁን አይደለም የምናውቀው ተሙን። ግን እኔ አንዴ ደግሞ ሀሳቤን ልስጥና ከዛ ሁላችንም ተራ በተራ እንናገራለን። ሼርም ስላደረግንላቸው ይመጣሉ። ጄም አለ አሁን አለ ማናጀር የተባለው ሰውዬ። ስለዚህ አንዴ ሀሳባችን እንግለጽና ተራ በተራ እናውራ። እኔ አሁን ለቡላላ የምናገረው ወይም ደግሞ እንካበራውን ስለመጣሽ 8000 የሚባለው ብር ሲጀመር ከ8000 ብሩ ላይ 2000 ብር መጀመሪያ ከሰጣት መኪናው ጋር እንዲህ የሚያያዝ የወረቀት ስራ የሚያልቅበት ብር ነው። ስለዚህ በ6000 ብር ብንይዘው ጥሩ ነው። አንደኛ ይሄንም ማድረጉ ደግሞ ሁሉም ተመስግኗል። በቃ እሱም ለመርዳት የፈለገበትን አላማም ቢፈልግ ዞሮ ዞሮ እንትን ብሏል። ገባሽ? ሀሳቡን ጥሩ ነገር አድርጓል፣ ረድቷል። እሱንም እናመሰግናለን እንደዛ ስላደረገ። ግን አሁን ጌጤ ደግሞ መናገር የማትፈልገው ነገር አለ። እናንተ ያለባችሁ ነገር ተጨነቀች ልጅቷ። ገባሽ? ብዙ ነገር መጀመሪያ የነበረችበት ቤት ተከታተላችሁ ከነበረ ሊሰበሰብላት ነበር። ያን ቻንስ ኦልሬዲ ህዝቡ ጌጤ 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 ሲባል ወደ እሱ መጣል ማለት ነው። ከዛ በቃ እሱም እርዳታ ማድረግ ጀመረ። ያው ሁሉም ሰው ተጽዕኖ እኮ ነው፣ የህዝብ ተጽዕኖ ነው ጌጤን ወደዚህ የመጣችበት ምክንያት። ስለዚህ ይሄን ነገር ከግምት ውስጥ እናስገባና ጌጤን የምንረዳበት ነገር እኛም ወደ ስራ ስለምንሄድ ጌጤን የምንረዳበት ነገር ቤኮ ጋር የገባ ነው እኮ ለዛ ነው። ምንድነው ጌጤም ላታወራው ማችለው ሶሻል ሚዲያ ላይ መታ መናገር ያቃታት ነገር ምንድነው? ማአቱ እሱን እኮ ነው ገባ። እሱን አሁን ኤክስፕሌን ማድረግ ያልፈለገችው እሷ ለምንድነው ያልፈለገችው? ምን ቢሆን ነው? እሺ ቡላላ ልንገርህ፣ ይኸውልህ ለምሳሌ ልንገርህ። አሁን አሮጌ መኪና መጀመሪያ የሰጣት መኪና አለ ቡላላ፣ ከዛ ተቀየረ። ይሄን ነገር ተረዳ እስቲ። ሲቀየር እቺ ልጅ አሮጌ መኪና ያስፈራትን ብለህ ታስባለህ? ማንም አላደረገም፣ አድርጓል፣ አመስግነናል። እሺ እሱን አታንሰው ወደኋላ። ግን ሪስክ ያለው መኪና ገራዥ ነው። እሱ ያለባት ችግር አለባት በራሷ 6000 ብሩ ለቪዛ ምናምን ወረቀት እንደዛ አፕላይ ተደርጓል እየተባለ ነው። እና አሮጌ መኪና አያስፈራም ብለህ ታስባለህ? ገራጅ ለመውሰድ ችግር የለውም። እኔ አሁን ኤክስፕሌን እንዳረግልህ ቡላላ፣ አሁን እዚህ ጋር ግልጽ ያልሆነልህ ነገር ስላለ ለእህቴ እንከባበርም አንድ ላይ ልንገራችሁ። አባቴ ናቲ ለወረቀት ማስጨረሻ ብሎ የሰጠኝን 2000 ብር እኔ አሰራለሁ ወረቀቱንና ተይው ብሎኛል። ይሄን ያለኝ በፊት ነው እንዳልኳችሁ፣ አሁን ቅርብ ጊዜ አይደለም። ግን ሐሙስ ለታ ስንገናኝ እኔ እና እሱ ለቤት ክራይ ለአንዳንድ ነገር እንዲሆንሽ ብሎ የሰጠኝ 6000 ድርሃም ነው። 8000 ማድረግ የፈለገ 8000 ማድረግ ይችላል። መጨመር የፈለገ መጨመር ይችላል። ግን መኪናውን ያየሁት እኔ ስለነበርኩኝ ነው ያን መኪና መውሰድ ያልፈለግኩት። መኪናውን ያየሁት እኔ ስለነበርኩ ነው። ሁለቱንም ማለት ነው። መጀመሪያም ልክ መኪናውን ሰጥቶኝ ስመጣ ሁሉም ሰው የገመተው የመጀመሪያዋን መኪና ይቺ እኮ 6000 7000 ነው ዱባይ ላይ የምትሸጠው። የመጀመሪያዋን ነው ምልክ። ሁለተኛዋ መኪና ግን ቶታሊ በሚባል ደረጃ እየተገፋች ነው። ፔትሮል ስቴሽን ወስደው ያቆሙልኝ። እኔ እናቴ እንከባበርና ቡላላ በፈለጋችሁት መንገድ ብትመጡ እቀበላችኋለሁ። ነገር ግን አሁን እዚህ ጋር ሪቨርስ ለማድረግ ፍላጎት ኖሮኝ እንዳልሆነ በናዝሬቱ በኢየሱስ ስም እምላለሁ። ምክንያቱም አይቻልም ሪቨርስ ማድረግ። ኦሬዲ እነ ሙኒት ዘግተዋል። በቃ ሌላ ቦታ ታይቻለዋ። ይሄ የሆነ ወይኔ ፈልጌ ወይ ማርሻል ፈልጎ ወይ ሌላ ሰው ፈልጎ ሳይሆን የህዝብ ማዕበል ነው።
የህዝብን ማዕበል ማንም ሰው አይቋቋምም። ይሄንን መጀመሪያ መኑ። ከዛ በኋላ ደግሞ ህዝቡ እንደዛ ሲሆንበት ወጥቶ ምን አለ ኤቢ ማርሻል፣ እኔ ይሄንን ያዘጋጀሁት ለጊቫዌ ስለሆነ ለጌጤ በሌላ ነገር እረዳታለሁ ብሎ ፉል ስቶፕ የሆነ ነገር ተናግሯል። ግን ደግሞ ከዛ በኋላ የሚሰሩት ቪዲዮዎች የምንድነው የሆኑት? የመዘርጠጥ፣ የስድብ፣ የትችት ነው የሆኑት። ሶ በ24 ሰዓት ውስጥ መኪና ፈልጎ ለኔ ማግኘት ስለነበረበት መኪናው ላይ ከፍሏል ብር እዚህ መኪና ላይ እንደገባኝ። ከዛ ለምን እኔ ምንም እኮ አይደለም ኢቭን ብሩ እንኳን ቢወስድ ይሻለኛል መኪናውን ከሚነጥቀኝ ይልቅ እና መጀመሪያ የታየች ነገር አለች ነው። ኢቭን ከዛ በኋላ ሁሉን ነገር ጨርሳችሁት ማለት ነው። እኔ ታማሚ ነኝ፣ የግፊት ታማሚ ነኝ። እንደው ስኳሩን እንደው ነርቭን ትተሹ። እኔ በጣም በህይወት እውነቱን ስነግርሽ ማለት ነው ጥቂት ጊዜ ነው ያለችኝ። ይቺን ጊዜ እንዴት አድርጌ ነው ከተበላሸ መኪና ምንም አይነት መኪና ቢኖረኝ ይበላሻል። ማማዬ ይኸውልሽ ፐርሰናል አትውሰጂው። ምክንያቱም እኛ ሌላ ቤት ቡላላ የሚያውቃል ሪስክ ያለው መኪና ቆይ ንገርሽ፣ ሪስክ ያለው መኪና ሰጧት ብዬ ተጫጮክ ያለው ሪስክ ያለው መኪና ቆይ ንገርሽ አንዴ የሷም ህይወት ያጠፋል የሌላ ሰውም ህይወት ያጠፋል ብዬ ተጫጮክ ነበር። ኖ 8000 ምናምን ሰጧታል ሲባል ነው እዚህ ጋር መጥቼ እንደ ጥያቄ ጠየቁሽ። ፐርሰናል አይደለም። እግዚአብሔር ይማርሽ። ሌላው ደግሞ አንድ አጭር ጥያቄ፣ በውስጥ መስመር እሱን ለማግኘት እንደ ይሄን አይነት ችግር ሁሉ ፋይንድ አውት ታደርጊ እሱን ለማግኘት ጥረሻል ወይ? ከዛ ነው ወደ ሚዲያ ያመጣሽው? ወደ ሚዲያ ያመጣ አዳምጪኝ እሺ። እንደዛ ከጠየቅሽኝ ለምን እኔ ቶታሊ እሱን እንደማላገኘው ነው የማውቀው። ሲንስ ዘ ቢጊኒንግ ማለት ነው። የመጀመሪያው ቀን የደወሉልኝ ማለት ወደ አርብ መሰለኝ አርብ ይሁን እንደዚህ አካባቢ ደውሎ እኔ የኤቢ ማርሻል ማናጀር ወይም እንዲህ ታዛዥ ነኝና እሱ በዚህ ሳምንት ሙሉ ቢዚ ነው፣ በሚቀጥለው ሳምንት ታገኘዋለሽ፣ መኪናውንም አንሰጥም ጊቫዌይ ስለሆነ ግን በሌላ ነገር እናግዝሻለን፣ እሱን ታገኛለሽ አለኝ። ከዛ እሺ ያልኩኝ ስጽፍም በኤቢ ማርሻል አካውንት ይጻፍልኛል፣ ግን እሱ አይደለም። አት ዘ ኢንድ በአካል ስንገናኝ አየሁት፣ ስልክ አይይዝም እሱ። የሚመልሰው የተሰሩ ቪዲዮዎችን ፖስት የሚያደርገው ሰዎችን የሚያነጋግረው የሚጨርሰው ሁሉ ነገር የሚያደርገው ሌላ ልጅ አለ ናሆም የሚባል ከናሆም ጋር ነው ግንኙነቴ እንጂ ቶታሊ ከሱ ጋር አይደለም ግንኙነት። በምንም ነገር ለቪዲዮ ብቻ ነበር የሚመጣው እሱ ቪዲዮ ለመስራት ብቻ ሲንስ ዘ ቢጊኒንግ አት ዘ ኢንድ ድረስ ይሄ ነው ያ ነው የተባለ ነገር የለም። ስለዚህ እኔም መጨረሻ ላይ መኪናዋን ስናያት እውነቱን ለመናገር ልጁም ደንግጧል። ዓለምን እንዋሻለን ግን እንዴት ነው ራሳችንንና ፈጣሪያችንን የምንዋሻው? እሱም ደንግጧል። ከዛ ቁልፉ ክፍትፍት ያለ ስለ ቁልፉን ይዞ ሲሄድ መኪናዋን አይቼ እዛ ቦታ ላይ ቅር ብሎኛል። ፊቴ ተለዋውጧል። እኔ ቅሬታዬ መደበቅ የምችል ሰው ስላልኩኝ ልጁ this is giveaway you should take አለኝ። ህንዳዊ ነው የሱ እሱ ጋራጅ የሚሰራው። ሲመለስ ይሄ ልጅ ነው እኔ መኪና ይቅርብኝ፣ በቃ ይቅርብኝ። ተከራከርን በጣም ብዙ ማለት ነው። ውሰጂውና ኦሬዲ አሁን በስምሽ ነው ምንም የሚቀየር ነገር የለም። ውሰጂውና በርሽ ድረስ መተው የሚያድሱ ሰዎች አሉ፣ እዛ ልክልሻለሁ አለኝ። በወንበሩ ምናምን በጣም ብዙ ነገሮች ስለነበሩ ማለት ነው። እሺ ብዬ ተነስቼ መኪናውን ይዤ ወጣሁ። እውነቱን ለመናገር አደይን እኔ was not happy። ግን ደግሞ ስወጣ 3 ደቂቃ እንደነዳኋት እንዳልኩሽ ፔትሮል ስቴሽን ገብታ ቆመች መኪናዋ። ወላ ኢንጂን አብርቷል፣ ወላ ታየር ያበራል፣ ወላ ሁሉ ነገር ያበራል እንዳለ ጠቅላላ። እና የሆነ ልጅ መቶ እዛ ጋር እንትን ሲለው ባትሪ መስሎኝ ነበር። ባትሪ ግን አልነበረም፣ ሌላ ነው። እኔ የመኪናው ችግር ሌላ ነበርና ሰዎች ገፍተው ዳር አስቆሙልኝ። እኔ አሁን ይሄ ሁሉ ጊዜ ነው ሪፒት አድርጌ የምናገረው ስለ መኪና ሀሳብ ሲሰጥ ማለት ነው። ማማዬ ለምን ወጣት ይሄ ማናጀሩ አለ እያሉ ነው ከታች ተናገር። ኪንጎ መጥቷል። ማናጀሩ አንዴ ሰጥበሉ አንዴ ሰሙን አስገባው። ኪንጎ መጥቷል። ማናጀሩ መጥቷል። አሁን
የማርሻል አርት። ስለዚህ ነው ማናጀሩ ናቲ በደንብ ድምፅን ከፍ አድርገህ እያልክ ነው። የትኛው ነው ማናጀር ውስጥ ያወራል? እንስማው ታዲያ። ደሙንም አስገባው። እሺ ቤኮ ወይም እኛ እንውጣ ታዲያ። እኛ ለምን መጣን ታዲያ? እኛ ዝም ብለን ለወሬ ኳር ነው የመጣነው። ልጅቷን ለመርዳት ነው አይደል እንዴ? እኮ እኛም የጠየቅናት እኮ ነው ያለ ነው። ጥያቄው እኮ አላልቃለም። ቡላላ ጥያቄው አላልቃለም። ማናጀሩ መጥቷል የተባላል። ይግባ እስቲ ይግባ። አንድ ሰዓት ሆነን እኮ እርዳታው የትም አይሄድም እኮ እውነቱ ከወጣ ነገም መካሄድ ይችላል። መጀመሪያ ነገሮች ይውጡ። ምንም የሚያስቸኩል ነገር የለም። ጌጤም አለች ወደ እርዳታው መገባቱ አይቀርም። ድም ቴሲም ወጣ ደብሮ እየነበራቸው ነው ገባ እና መጨረሻ ላይ እንደዚህ ሆኖ በወሬ እንዳያልቅ ብዬ እኮ ነው። እስቲ ማናጀሩን ስሙን ካወቀው ጥራው እስቲ። ግን ናቲ ተሙ ሲወጣ እኮ እሷ እህቴ እያወራሽ ነው የነበረ። ማንም አላወራም። ጄ ማይካንሳ ጄ መሰለኝ ማናጀሩ እያለው ያለው ማይካንሳ። ማይኩን እስቲ አንሱለት ማናጀሩ ተብሏል። እንግዲህ ጄ አይደለም ማናጀሩ ማነው ጄ ያለው? ናቲ አወዛገብከን። የትኛው ነው ማናጀሩ? ምን ተጨነቅን እኮ። ወይ ለማርሻል አርግለት። ኦኬ ማናጀሩ ፍላወር የለውም እንደ አንድ ቁጥር ከሚጽፍ አበባ ይስጠና አውቆ ነው የሚሰማው። ቁጭ ብሎ ይሰማል ወይ የምሬን ማማዬ ግን አደራሽ ፐርሰናል ሳይሆን ያው መቼስ አንዳንድ ሰው እጁ ከተዘረጋ ለምን ይታጠፋል በሚለው ነው እኔ ሀሳብ የሰጠው እንጂ ባንቺ ለመፍረድ ወይ በሱ ለመፍረድ አይደለም። ይሄን ተረዱ። እኔም ብትጠይቂኝ ፐርሰናሊ ምሰጥሽ መኪና ላይክ ባለ ሀብት ከሆንኩኝ ኒው ብራንድ ነው፣ ውዝግብ ውስጥ እንዳልገባው ማለት ነው። እንደዛ ነው። ማናጀሩ ተገኘ። ይኸውልህ ቡላላ እውነት ለመናገር ናቲ መረዳት ካለባት ልጅቱ ትረዳ፣ ማንም ችግር የለበትም። ነገር ግን የተነሳው ኬዝ አለ። ሰው ደግሞ እውነታውን አውቆ ችግሩም መፍትሄ ማግኘት የሚችል ከሆነ መፍትሄ አግኝቶ ብትረዳ መልካም ነው። ምክንያቱም ሰውም አዌር መሆን አለበት። እርዳታ የሚጠየቀው እኮ ከህዝቡ ነው አይደል? ህዝቡ ደግሞ ያለውን ነገር በደንብ አዌር ሆኖ ነው መርዳት ያለበት። በዛ ላይ አንድ መናገር የምፈልገው ያልገባችሁ ነገር አለ ማለት መኪናው የተቀየረበት ተመሳሳይ አልቲማ የመጣበት ምክንያት ራሱ ገባ ማርሻል ያ መኪና ስለሰጠ በቃ መታወቅ ስለሌለበትና ሰጥቷል ስለተባለ በዚህኛው መኪና ተቀየረ። ይሄ መኪና የመጣው ደግሞ ደካማ ነው፣ በጣም ብዙ ኤቤስ ያበራል፣ ባትሪ ችግር አለበት ምናምን፣ ወንበሩ እንትን ነው አሮጌ ነው ተባለ ገባ። ስለዚህ እሱን ካወጣሽ እንደዚህ ተባለች፣ ተጨነቀች ልጅቷ። እናንተ እኮ ያልተረዳችኋት። ስለዚህ አሁን ምንድነው ይሄን እንትን ማለቱ ብዬ ስላሰብኩ መኪናውን ጋራጅ ስቼ ለስራ እኔ ጋራጅ ሙሉ ነገር ይሰራል ብሎ ነበር አይደል? እንደዛም ብሎ ነበር። እንግዲህ እሱን ደግሞ ኃላፊነት መውሰድ አለባት እንዴ? ቡላላ የለባትም። እሱ ጨርሶ ነው መስጠት ያለበት። እሱ ነው የምልህ እኮ መኪና ተሰጣት። ስሟ ወይ ከተሰጣት አይቀር ቆንጆ መኪና ተሰጥቷት እኮ ቢሆን ኦኬ። አይ ጋራጅ ቤት እኔ አለኝ፣ እኔ ጋር በሚሰሩት ቦታ ይሰራ እና ይለቅላት የኔ ጋራጅ ቤት ብሎ ነበራ። ቤኪ ሚት ነው መኪናው እኮ የሚሆን አይደለም። መጀመሪያ የተሰጣት መኪና ቢሆን ትሰራበት። ናቲ ይሄን ነገራችሁ ወሬ እየተደጋገመ ነው። ያ ደግሞ ማለት ወደ ድካም ነው የምንሄደው እና ወደ ሶሉሽን መሄድ ወደ ሶሉሽን ነው። ማናጀሩ ከመጣ የማናጀሩን ድምፅ እንስማ። ከሱ ጋር አውርተን ያለውን ነገር ወደ ገደለው እንውሰደው። እኔም ቤኪ እንደዛ እኮ ነው የምለው። የማናጀሩ ድምፅ እኮ የፈጣሪ ድምፅ ሆነብን እኮ። የቱ ጋር እንዳለም ግራ ገባኝ። ማናጀሩ ጃ የሚባለው ገና ጊዜ ያስፈልገዋል። ከሰማይ ነው የሚወርደው። ቤታዊ ፓርክ ቁጭ ማናጀር ናቲ ያው የሚሊዮን ቤት ታሪክ እያወራ ማናጀር ዝም ብለህ ልታገኝ ነው። 1-3 ሰዓት መጠበቅ አለ። ማናጀር ነኝ ያልከው ጃ ቅድም እዛ ቤትም ብለሃል። ኬዙን ሶልቭ ላርግላችሁ። 3 ነጥቦች አሉ። አንደኛ ነገር ለሷ ቻሌንጅ ጀምሩላት። ሁለተኛ ነገር ማለት ነው እኔ በምትፈልጉት ነገር ቻሌንጅ አርጉኝ። ላይክ ልጁን 5 ዓመት 4 ዓመት ምናምን አውቀዋለሁ። ቴሌግራም ግሩፕ ኦን ያደርጋል ገብቷል። ኤቢ ማርሻል ምናምን የሚል ልጁ የሚገርም ማናጀር ነኝ ብለን የገባው አይደል? ማናጀር ነው ወይስ ጠቋሚ ነህ? ቡላላ ነው ስታፕ ጠቋሚ ነህ ማናጀር ነህ? መምረጥ መረጃ ነው ዲፌንድ ልታረግ አይደለም የገባው ተሙን ያ በቃ መረጃ ካልከው መረጃ እኮ አንተ ፋን ነህ እኮ ማናጀር ነህ አይደለም? መጀመሪያ ክሊር አለ። ከቻለ ካሜራ ቢከፍት ደግሞ ማናጀር አይደለም የጠቋሚ ነው እንጂ ዲላ ነገር ይወራ ነው። ስሙኛ አለምን አታስጨርሱም ሰውን። ምንድነው አንተ ማናጀሩ ነህ? መጀመሪያ ለምን ተናገር። ማናጀር ነህ? መልስ ማናጀር ካልሆነ ማብራሪያ አንፈልግም እኛ።
እሱን የሚወክል ሰው ነው የምንፈልገው። ማኔጀር ላይክ መረጃ ፈርታችሁ ነው ወይስ ማውራት ሱስ ምናምን ነው? አይደለም ማናጀሩ ነው ምኑ ነው ወንድሜ? አንተ እና ያለው አይ ዝም ብሎም እንዳይሆን ካሜራ ከፍተህ ታወራ ደስ ይላል። ኧረ ወይ መቀለጃ አደረገን እኮ በእናትህ። የት ማናጀር ነው? የት ነው ማናጀር? አውረከው ናቲ ድምፅክ ደግሞ ያንተ ሞዴሬተሮች ሰውረውታል። ስለዚህ ወደ ገደለው እንሂድ። ማለት እስከዚህ ድረስ ያው ያየናል። ማውራት ያለብንን ነገር በጣም አውርተናል። ወደ ገደለው እንሂድ። ሀሳብ ስጡና ወደ መጨረሻው እንሂድ። ሁሉም እየደከመ ነው የሚሄደው። እሱ ነው ምን ቤካ ቢያንስ እቺ ልጅ ይኸውልህ፣ አሁን እኛ መርዳት የፈለግነው ጌጤን ቢያንስ ስሟ ተረታለች ተብሎ ስሟ ገብቷል ወይ? አልተረዳችም። ይኸውልህ ልጅቷ እኔ እስካሁን አላወራውም አይደለ? ልጅቷን እኔ ይቅርታ አድርጉልኝ መጫወቻ ነው የሆነችው። መጫወቻ። ሁሉም እዚህ ጋር ትክክለኛ እህቱ ብትሆን ይህንን ዲሲሽን አይወስድም። ወረቀት ይሰራላት ተብሏል። እኔ ዲቴል ጠይቄያታለሁ። ወረቀት ይሰራላት ተብሏል። ወረቀት ላይ ነው የዋለው። መኪና ለሚለው ነገር መኪና እሷ ምን ይሰራላታል? ሁለት እግሯን እያመሰገነች አትሄድም እንዴ? ምን ይሰራላታል በዚህ ሰዓት? ተውቶ አሁን እሷ የሚያስፈልጋት ገንዘብ ነው። ይኸውልህ ታማ ነው ያለችው አይደለ? መታከሚያ ራሷን ማቋቋሚያ ነው የሚያስፈልጋት። የቤት ኪራዋ ራሱ ማለት ነው በየወሩ ነው እኮ የሚደርሰው። ስለዚህ ለእሷ የሚያስፈልገው ፋይናንሻል ገንዘብ ነው። መኪናም ከሆነ እዛ አገር ላይ መኪና በጣም ትንሽ ብር ነው ተሙ። የአሁን እንኳን ተሰጣት የሚለው ግማሽ ገንዘብ መኪና ይገዛል። ምንም የሚታወቅ ነገር ነው። ስለዚህ ለእሷ የሚያስፈልገው ምንድን ነው? መርዳት ነው። ለመርዳት ደግሞ እነ ተስፋዬ አላቅም ተስፍሽ መጣለው ብሎ ነበረ። እንነጋገርና እሱንም በውስጥ በኩል ተሙ ማለክ ተሙ በነገራችን ላይ በዚህ አጋጣሚ ብታረግለት ለቴስ አሪፍ ነበር ብራዘር። ኦኬ በዚህ አጋጣሚ ምንም አቋሙ ንቅንቅ ሳይል በራሱ አቋም ላይ ነው የቆመው። ይሄ ነው የሚሞግተው እንኳን የሚገባ ሰው በትክክል እንኳን ማውራት የማይችል ሰው ነው ገብቶ የሚሞግተው ወሬ ምንም አይገናኝ። ወደዚህና ወደዛ ኖ እንደዚህ ነው እንዴ መሞገት? ሀቅና ሰነድ ይዞ ነው አንድ ሰው ሊያወራ የሚችለው። እኔ እንደዚህ በጣም ሰድቤዋለሁ ዛሬ። ትላንትና ምንም ነገር እንዳትናገር በስልክ አውርቶኝ እንዳትናገር ማውራት አልፈልግም። እኔ ላልተወሰነ ጊዜ ነገሮች ግልጽ እስኪወጡ ድረስ ማውራት አልፈልግም ብዬ እሱ ተናግሮ ይሄ ነገር ወጥቶ ስላየሁኝ ብቻ ዛሬ ኦንላይን ላይ በወጣው ሰዓት የተቆረጠ ቪዲዮም ቢሆን ይደርሳችኋል። አንተ 1 ብር ለኔ አልሰጠኸኝም። ኤቢ ማርሻል ይሄን ያህል ብር ሰጥቶኛል፣ መኪና ሰጥቶኛል፣ ይሄን ሁሉ አድርጓል። ስለዚህ እኔ ወንድሜን አመሰግነዋለሁ። ይሄ የእድሜ ታናሽ ነው፣ ብዙ ነገር አድርጎልኛል፣ አመሰግነዋለሁ ብዬ የተናገርኩትን የት አድርሰው በላሁት የሚለውን ብቻ እንዳደረሱለት አላውቅም። እኔ ለምን እንደሆነ አይገባኝም። ይሄ ነው ያለው እና ከዛ ሲቀጥል ደግሞ ማለት ነው ገብርኤልን ነው የምላችሁ፣ እሱን የተሳደብኩበትንም አስቀምጠውታል። ይሄንን ምናልባት ተቆራርጦ ይደርሳችኋልና የሚጸጽታችሁን ነገር አትናገሩ ሌሎቻችሁ። ከዛ በተረፈ ቡላላ አይ ቲንክ የእሱ ቲሞች ውስጥ ያለህ ሰው ነህ ይመስለኛል። አይደለም? ቆይ አንድ ጌጥ ይኸውልሽ፣ ክሪቲሳይዝ አታርጊ። እሱ የሚሰማውን ሀሳብ ነው ሰው የሚናገረው። ሀሳብ ነው ነገሮችን ለማጣራትና ለመስማት ነው። ራሱ መልስ ቡላላ እንዴ ቡላላ ይመልስ። ከማንም ጎን አይደለም ጌጥ። አንድ ነገር አጥርቼ መስማት ስላለብኝና በአንድ ጎን መሆንም አልፈልግም። የአንቺን መስማት ፈልጋለሁ፣ የእሱንም መስማት ፈልጋለሁ። ጥያቄ ደግሞ ሲኖርብኝ አንቺን አግኝቼ እንደጠየቅኩሽ ኤቢንም ባገኘው ለምን ለጌጤ እንደዚህ መኪና ሰጣት፣ የመጀመሪያ መኪና ለምን ተወሰደ ምናምን ብዬ አፋጠዋለሁ። ገባሽ? እኔ ከማንም ጋር ወገንም አይደለሁም። እውነቱን ለማወቅና ለመስማት ነው። ሰላም ቅዱሳን፣ ስለተሰጠኝ እድል በጣም አመሰግናለሁ። አንዲት ነገር ብቻ ተናግሬ ልውረድ። ቤኪዬ ሁላችሁንም ሰላም ብያለሁ። ተሙ ሁላችሁም እዚህ ሚዲያ ላይ እውነት ያው ማቃችሁ ወዳጆቼን አይደለም በደንብ ሳንቀራረብ ግን ወዳጅ የሆንኳቸው አሁን ላይ እዚህ ሚዲያ ላይ እግዚአብሔር በሚያውቀው በዚች ልጅ አጀንዳ የታዘብኩት ነገር ቢኖር ደሃን የሚወደው ተሙ ብቻ ነው። በቃ እሱ የሚኖርም አይኖርም ሁሌም እመሰክራለሁ። እንደ ማንኛውም ሰው ከታች ሆኜ
በየቤቱ ስራ ቦታ ሆኜ ራሱ ሄድፎን አድርጌ ሳዳምጥ ነበር። አንድ ሰው ቤት ገብቼ በዚህች ልጅ አስተያየት አልሰጠው። ግን እግዚአብሔር ምስክሬ ነው የምላችሁ። እዚህ ሚዲያ ላይ ምድረ አጎብዳጅ እዚህ ትክክል እዛ ትክክል ምትል ሁላ ግማሽ እንተዋወቃለን። አፋችሁን ተከራይታችሁ እንደምትመጡ ይታወቃል። እዚህ ሚዲያ ላይ ማን ምን ተከፋይ እንደሆነ በደንብ እንተዋወቃለን። እኔ በበኩሌ ማቃችሁ ሰዎች ስላላችሁ ተሙ እመቤቴ ምስክሬ ነው። አሽቱ ባክሽ እኔ አንቺ ጓደኛ ስለሆንኩ ተከፋይ ነው እንዳልባል ማሬ ነው። አንተ ወዳጄ ነህ። ተሙ እኮ እኛንም ከደሙ ንጹህ አድርገን ወደኛ ጣቱን እንትን አይደለም። አንዳንዴ ምን ይመስላችኋል መሰላችሁ? ይሄ ሰው መካብ ወይ ይሄ ማሽቃበጥ ወይ መወደድ ምናምን አይደለም። ከዛ አንግል አትዩት። በቃ ሀቅ ሲኖር ግን ተሙ ካለፈ በኋላ ወይ ከዚህ ሶሻል ሚዲያ ላይ ከወጣ በኋላ አይደለም። ገባህ? እች ልጅ እውነትም ይኑራት ውሸትም ይኑራት ድሃ ሁሌም ከድሃ ጎን መቆም